እኮ ምንድን ነው ግልጽ አድርጊልን እስኪ። እኔ ከመጣሁ አረብ ሀገር 3 ዓመት ሆኖኛል። እሺ እናትና አባቴ ተለያይተው ነው የሚኖሩት። ወንድም አለኝ፣ 2 እህቶች አሉኝ እና እናቴ ከተማ ነው ያለችው ተከራይታ። ምን ትለኛለች? ከቤት ኪራይ አውጭኝ፣ ቤት ስሪልኝ። አባቴ ደግሞ የሰው ሁሉ ልጅ ብዙ ነገር ያደርጋል፣ አንቺ ለምንድን ነው የሆነ ነገር የማታደርግልኝ? ወንድሜም እንደዛው ለምንድን ነው ቤት የማሰሪልኝ? እንጨት እኮ አዘጋጅቻለሁ። ለምን? አሁን እኔ 3 ዓመት ጨርሼ ወደ ሀገር ልገባ እግዚአብሔርን ቀናቶች ናቸው የቀሩኝ፣ ግን በቃ ጨነቀኝ። አባትሽና እናትሽ ተለያይተው ነው የሚኖሩት? አዎ ተለያይተው ነው የሚኖሩት፣ ግን በቃ 20-30 እያደረግኩ እስካሁን እልካለሁኝ። ያ ግን ለእነሱ ምንም አይደለም። ምንም በቃ ብዙ ገንዘብ እንኳ የለኝም። እዚህ ሰርቼ እልክላቸዋለሁኝ እንዳይቸግራቸው እያልኩ፣ ግን ያን ለእነሱ በቃ ምንም አይደለም። እና አሁን ልሄድ ስል በጣም እግዚአብሔርን ቀናቶች ናቸው የቀሩኝ ማለት ነው። 6 ቀን 7 ቀን እንደዛ ነው የሚቀረኝ። ምን ያህል ብር አለሽ በአካውንትሽ? 300 በኢትዮጵያ ማለት ነው። 3 ዓመት ነው የሰራሁት። 300 ሺህ? አዎ። ወንድምሽ ምንድን ነው የሚፈልገው ከአንቺ? እንጨት ፈልጭ ያለው ቤት ስሪልኝ ልመጣ ነው ስለው፣ እንዴ ለምን እንጨት ፈልጭ ያለው እኮ ቤት እንኳ ሳሰሪ ልመጭ ነው፣ የሆነ ነገር እንኳ ሳታደርጊ እንዴት ልመጣ ነው ትያለሽ? ምናምን እንደዛ ነው የሚለኝ ወንድሜ። ሄደሽ ምን ለመስራት ነው ያስብሽ? በቃ የራሴ ትንሽ ነገር ከፍቼ እፎይ ማለት። እግዚአብሔርን ሰው 10 ዓመት ከዛም በላይ እየሰራ ይቀመጣል አረብ ሀገር ላይ። እኔ ግን በ3 ዓመት ከፍቼ ቁጭ ማለት ነው የምፈልገው የራሴ ነገር። እያሉኝ ያሉትና እኔ የማስበው በቃ ለአንደኛቸውም እንኳን መሆን ሳልችል ስቀር በጣም ጨነቀኝና ልቀር ልሂድ ግራ ገብቶ ነው ያለሁት እግዚአብሔርን። እሺ እድሜሽ ምን ያህል ነው? 24። እሺ ሚዩት አድርጊና አዳምጪኝ እስኪ። አሁን አንደኛ ለእናትና ለአባትሽ ቤት ከመስራትሽ በፊት አንቺ በሁለት እግርሽ መቆም አለብሽ። ቅድሚያ ለራሳችሁ ማሰባችሁ ወንጀል አይደለም ጋይስ። ራሳችሁን ቅድሚያ ማስቀደም አለባችሁ። ለራሳችሁ ለውጥ ማሰብ ያለባችሁ። ለቤተሰቦቻችሁ የምታስቡ ከሆነ ያንን የምታረጉት። እነሱማ እንግሽልኝ ይሉሻል እኮ። አንቺ ነሽ ቆፍጠን ማለት ያለብሽ፣ እምቢ ማለት ያለብሽ። አንቺ ለነሱ 30 ሺህ ብር 30 ሺህ ብር ያለሽ ልከሽ ያው ባዶ እጅሽን ቀረሽ። 300 ሺህ ብር እኮ አለኝ የምትይው ጉዳይ አለ። አሁን ባለው ሁኔታ በድሮ ቢሆን አንተ ብዙ ብር ነው ያለ ማለት 300 ሺህ ብር ብዙ ነገር ይሰራል። የዛሬ 10-15 ዓመት በፊት ነው የምልሽ። አሁን የኔ እናት 1 ሚሊዮን ብር 100 ሺህ ብር በይ። እውነቱን ነው የምነግርሽ። 1 ሚሊዮን ብር አለሽ ማለት 100 ሺህ ብር ነው። ድሮ 100 ሺህ ብር ይሰራ የነበረው ነው የሚሰራው። ትርጉም የለውም ብሩ። ቁጥሩ ነው እናንተ የሚታያችሁ። እናንተ 300 ቀረ እኮ እሱ። ዜሮች በስተው ራሱ አሁን ትርጉም የለውም። ገንዘብን ማየት ያለብሽ ዜሮቹ መብዛታቸውና ቁጥሩ ሳይሆን ምን ያደርጋል ነው ፖይንቱ። ኢኮኖሚው ነው የየሀገሩ። ገብቶሻል? 300 ሺህ ብር ኢትዮጵያ ውስጥ ይዘሽ ሄደሽ አሁን ምንም ልታደርጊበት አትችይም። መልሰሽ ስለመሰደድ ነው የምታስቢ። መለወጥ አለብሽ።
ቅድሚያ ራስሽ መቀየር አለብሽ። እምቢ ማለት መልመድ አለብሽ። ይሉኝታ አያዝሽ። ገብቶሻል? በራስሽ ሳትቆሚ ቤተሰቦችሽን እንዲህ አርገሽ አርጌ አግዛቸዋለሁ ብለሽ የምትሄጂ ከሆነ ነገ ስትወድቂ መልሰሽ እጃቸው ላይ ነው የምትወድቂው። ነገ ስትታመሚ፣ ስታጪ፣ ስትወድቂ፣ ስትቸገሪ ለእነሱ መልሰሽ ሸክም ሆንሽ ማለት ነው። መጀመሪያ ራሳችሁ ነው መለወጥ ያለባችሁ። መጀመሪያ ራሳችሁ ከገንዘብ ትግል ውጡ። ይሄ ማለት ለቤተሰቦቻችሁ ውለታ እኮ ነው። አንቺ ከገንዘብ ትግል ወጥተሽ በቃ በደንብ ስቴብል ሆነ ራስሽን ማስተዳደር ኖሮሽ ራስሽን ከለወጥሽ እኮ ለቤተሰቦችሽ በቃ አንቺ መቼም ሸክም አትሆኝ። አንድ ነገር አቀለልሽላቸው ማለት ነው። ውለታ እኮ ነው ይሄ። ስለዚህ ራሳችሁ አሁን ከዛሬ በኋላ ተማሪ ገንዘቡን ያዥው። የኔ እናት ይሄ ላኪ እንግዲህ ምና እምቢ በይ የለም በማለት ልመጂ። አሁን ባትሄጂ ጥሩ፣ ምክንያቱም ትመለሻለሽ። ምን አንዴ ወጥተሻል። የበሰበሰ ዝናብ አይፈራም። ወጥተሽ ተነካክተሻል። አንዴ በቃ ስደት ጋር ማለት ነው። ከገባሽ ግጥም አድርገሽ ራስሽን ለውጠሽ ቀይረሽ ገንዘብ 90% ሴቭ አድርገሽ ሴፍ ነኝ አሁን ሄጄ ሀገሬ እንሰራለሁ የሚለውን ጥናት አድርገሽ በአግባቡ በተጠና መልኩ የቁጥር ስሌት ኖሮሽ ይህን ያህል ገንዘብ በዚህ ዓመት ውስጥ እሰራለሁ፣ ከዛ እዛ ብሄድ ይህን እንዲያደርገዋለሁ ለዚህ ብለሽ የተጠና ፕላን ይዘሽ ስትገቢ በቃ ስደት ውጭ 300 ሺህ ብሯን ይዘሽ ሄድሽ። የሆነ ነገር ልክፈታልሽ ወይ ላይሆን ይችላል፣ ወይ ያችንም 300 ሺህ ብር ሊያጫርሱሽ ይችላሉ። ከዛ ሜዳ ወደቅሽ። እንደገና የት ሀገር ልሂድ ፓስፖርት አውጡልኝ፣ እንደዚህ ሌላ ምልልሶሽ፣ ጊዜሽ ይቃጠላል። በዛ መሃል ሞራልሽ፣ እድሜሽ እዚህ ሆነሽ የተወሰነ ሰርተሽ እንኳን ሴቭ ለታደርግ የምትችው ነገር እዛ ሄደሽ እንደገና ባክነሽ እንደገና ደግሞ ሌላ ዙር ተመልሰሽ ደግሞ በጣም ቦሪንግ። ስለዚህ ቁጭ በይና አሁን አጥፍተሻል። ገንዘቡን ስለበተንሹ ነው ይህን የምልሽ። እንደገና ጀምሪ። ስደት ሁሉም ሰው ተመችቶታል ለዚህ የሚሰራው። እዚህ ውስጥ ያሉት እህቶችሽ በሙሉ በማይመች ሁኔታ ውስጥ ነው ያሉት። ሁሉም ቢደላው አገሩ ቢገባ ደስ ይለዋል። ግን እየከፋው እያልተመቸው እየተገላመጠም እየታመመም የሚሰራው ቀን ያልፋል ህይወቴን ቀይራለሁ በሚል ነው እየታገለ ያለው። ያበላሸሽውን አትሊስት ትንሽ አስተካኪውና ለመሄድ ብታስብ ጥሩ እንደ ሀሳብ አይመስልሽም? እሺ አሌክስ እያመሰግናለሁ። የምር ስላወራሁት ራሱ ቀለል ላለኝ። ከመጨነቅ የተነሳ እንቅልፍ ራሱ እግዚአብሔርን የለኝም። በዛ ቢባል 3 ሰዓት ነው የምተኛው ማለት ነው። ስለዚህ ከዛሬ ጀምሮ ምን አድርጊ መሰለሽ፣ ስልክሽን አጠፋፊና ወይ ከቻልሽ ሲም ካርድሽን ቀይሪና ለጊዜው ለ3 ወር ነው የምልሽ። ማንም ሰው እንዳታገኝ፣ ማንም ሰው እንዳታወሪ፣ ለራስሽ እረፍት ስጪው ጊዜ። እንቅልፍ ተኝ፣ ስራ፣ እንቅልፍ ስራ ብቻ። በስልክሽ የሚመጣ ምንም ዲስተርብ የሚያደርግሽ ነገር እንዳይኖር፣ ወንድም፣ እህት፣ አጎት፣ አክስት፣ እናት፣ አባት የሚለውን ነገር ዞር አድርጊውና ታይም ስጪው ለራስሽ። የምታደርጊው ምንድነው? በቂ እንቅልፍ ማግኘት፣ ስራሽን መስራት በአግባቡ። በቂ እንቅልፍ ማግኘት፣ ስራሽን መስራት 3 ወር 6 ወር እንደዚህ አድርጊው። እየተስተካከለ ይመጣል። ጤናሽ፣ ስትረስ ይጠፋል ቀስ እያለ። ገብቶሻል? ያኔ አይምሮሽ በትክክል ምን ማድረግ ይጀምራል? ማገናዘብ፣ ሁኔታዎችን ማሰብ ይጀምራል። አሁን እንቅልፍ አተኝም፣ ጭንቀት ነው። እከሌ የሆነ ነገር ይልሻል፣ የሆነ ነገር ይሉሻል፣ ተዋክበሻል። በዚህ መሀል የምትወሰኝ ውሳኔ ራሱ አታውቂም። ስለዚህ ለ3 ወር ሚኒመም፣ ከቻልሽ ደግሞ ለ6 ወር ኮምፕሊትሊ ከዛ ከሀገር ቤት የሚመጣብሽን ወሬዎች በሙሉ ቴክስቶች በሙሉ እንዳይመጡ አድርገሽ ብቻሽን ሁኚ ለ6 ወር ያህል። ማንንም አታውሪ፣ ከማንም ሰው ጋር ምንም አይነት ዲስከስ አታርጊ። ከዛ ይስተካከላል፣ እያረፍሽ ትመጫለሽ። ገብቶሻል? አሌክሶሽ አመሰግናለሁ። ኖረልኝ። ገንዘብ ይኸውልሽ፣ ገንዘቡን ያዡ። ድንቡሎ ሳንቲም እንዳትልቂ ወደ ሀገር ቤት። ከቻልሽ እንደውም ገንዘብ እንዳይጠይቁሽ ከፈለግሽ አንድ ዘዴ ልንገርሽ። ቀድመሽ ጠይቂያቸው። አንቺ ቀድማችሁ ጠይቋቸው። እንዳይጠይቋችሁ የምትፈልጉ ከሆነ እናንተ ደውሉና ዛሬ ስራ ይብላችሁ
ስራ እዚህ ትንሽ ተበላሽቷል። አሁን ባለው ሁኔታ ስራ ፈተናል። አብዛኞቹ አሰሪዎቻችን ወደ ሌላ ሀገር ምናምን እየሄዱ ነው እና እዚህ ያው ሰው ጋር ተጠግቼ ነው ያለሁት። እስቲ ያው ሰርቼ የምከፍለው ነገሮች ሲረጋጉ ሰርቼ እከፍላለሁ። እስቲ በምንም ይሁን ተበድራችሁ ላኩልኝ። ከጎረቤትም ከሰፈርም አፈላልጋችሁ አንድ 50-60 ሺህ ብር ፈልጋለሁ። እዛ የምትሰጡት ሰው ይኖራል፣ እዚህ በዚህ ብር ቀይረው ይሰጡኛል እና ላኩልኝ በያቸው። በቃ የሉም። እኔናት ስልክ ስደውይ ራሱ የአንቺ ስልክ እንደ መንፈስ ነው የሚያስጨዋቸው፣ አያነሱት። እንኳን ሊደውሉልሽ ቀርቶ ተገላገልሽ። ቀድመ ጠይቀው ብር ባይዞ ሰው እንዲሸሽ ከፈለግ ብድር ጠይቀው። ቀላል። እሺ እንደዛ አድርጊ። እሺ አመሰግናለሁ። እሺ አመሰግናለሁ። ወንድሜ እቺን ቴስቲሞኒ ሞክሯት ጋይስ። አንድ ቲፕ ልስጣችሁ። ያው እኔ የምሰጣችሁ ነገር ጠላት ነው የሚያፈራልኝ። ማን መክሮሽ ነው እሱ ይድፋውና ይሄ ምናምን ነው የሚሉኝ። ያው አብዛኛው ሰው ጠይቋቸው ብር። እውነት እግዚአብሔርን ከምሬ ደውሉና አሁን ብላችሁ እሱ ሲደውሉ ሰው እናንተ እኔ ለዚህ ችግር እኮ ገጥሞኝ እባክህ እስቲ ፈልግልኝ፣ ወንድማችሁ ነው እናትም አባትም ይሆን አራራ ደወለች ደግሞ ብር ልጠይቀኝ ነው የሚሉት። ተገላገላችሁ። ስጭኝም አይሉሽም። ከዛ በኋላ ምን እየጠየቅሻቸው ስጭኝ ይሉሻል። ቀድማን ተቃታውን ሳበው አለቀ። እንደዛ ነው። ሄሎ ሰላም አሌክስ፣ እኔ አንድ ነገር እንድታማክረኝ ፈልጌ ነው። ማለት እኔ አሁን ስደት ላይ ነው ያለሁት እና ብር አለኝ ስልህ ስራ ምናምን ለመስራት ያክል አለኝ። ማዳም ቤት ስልችት አለኝና ስራ መስራት ፈለግኩ። አገር ልግባ ወይስ እዚህ ለስራ? አማክረኝ እስኪ። ሰወደ እንደው አንተ ወላሂ የምትሰጣቸው ምክሮች ምናምን ደስ ይለኛል፣ ለሰዎች የምትሰጣቸው ምክሮች እና ውሳኔን የከበደኝ አገር መግባት ደግሞ አስጠላኝ። ምን ያህል ብር ነው ያለሽ? አለኝ ደሞዜ ከነጭራሹ ልክ አላውቅም። የሆነ የ2 ወር 3 ወር ደሞዜ ያክል ነው የላኩት እንጂ አላኩም። ይሄን ያክል ነው። ምን ያህል ይሆናል ካፒታሉ? ምን ያህል ይሆናል? አይነገርም። በጥቅል የ2 ዓመት ማጅራት መች ምናምን አይመጣብሽ። የተማያውቁሽ እንግዲህ ነው። እሺ አይ ማጅራት መች ምናምን ሳይሆን እሺ ቢያንስ እስከ 900 ሺህ ብር እጄ ላይ አለ። ግን ያልተቀበልኩት ደሞዝ ማለት የ4 ወር 5 ወር ደሞዝ አልተቀበልኩም። ምንድነው መስራት የምትፈልገው? አላውቅም ወላሂ። ይሄ ነው ውሳኔ መወሰን ያቃተኝ አሌክስ። አይ አሁን ምን መሰለሽ እኮ አይዲያ እንኳን ይኖርሻል አይደል? ምንም የመስራት ሀሳብ የለሽም? በሀሳብሽ አለኝ እንዴት መስራት እንዳለብኝ ነው እኮ። ምንድን ነው ውስጥሽ የሚመላለሰው? ብሰራው በሽመታስ ቢዝነስ ምንድን ነው? እኔማ አሁን በዚህ ገብቼ ማለት ሀገር ገብቼ ብሰራ አገር መግባት አልፈለግኩም እንጂ አሁን መስራት ፈልጋለሁ። እዚህ ስራ ኑሮኝ የራሴ ስራ ኑሮኝ መስራት፣ ለምሳሌ ልብስ ምናምን ብነግድ ደስ ይለኛል፣ እችላለሁ። እንደዛም ደግሞ ግን ፈራው። እዚህ ምንም ሰው ስለሌለኝ ፈራው። ብቻዬ በቃ ፈራለሁ እንጂ ያኔ አሁን መፍራት ነው፣ ድፍረት የለኝም። በራሴ ያልተማመን ታውቃለህ። እተማመናለሁ መስራት እንዳለ ሰርቼ መለወጥ እንዳለብኝ አውቃለሁ፣ ግን እጠረጥራለሁ ታውቃለህ። ፍርሃት ውስጤ ላይ አለ። አሁን ወጥቼ የሆነ ስራ ብጀምር ከሰዎች አላቅም፣ ማንም ሰዎችን አላቅም እዚህ ታውቃለህ። ፈራሁ፣ ማውራት እንኳን አልቻልኩም። በነገራችን እናንተ ሁሌ ነው የምከታተል፣ የምሰጣቸው ሀሳቦች ደስ ይሉኛል ወላሂ። አንደኛ በአንተ ብርታት ነው የናክል የዚህ ደረጃ ያደረስኩት። አሁን እኔ መስራት የምፈልገው ውስጤ ላይ ሆነ ነገር አለ፣ ያኔ ታውቃለህ። መስራት እፈልጋለሁ፣ ግን እንዴት መስራት እንዳለብኝ አላውቅም። እዚህ አይድ ምናምን አሰርቼ ብሰራ እንዴት ነው የምሰራው፣ እንዴት ነው የሚሄደው የሚለው ነው። አገር ቤት ብትሄጂ ምንድን ነው መስራት የምትፈልጊው? ለምሳሌ አገር ቤትማ ብሄድ የሆነ ሱቅ ነገር ከፍቼ እሰራለሁ ታውቃለህ። ብር አለኝ ግን እችላለሁ መስራት። የሆነ ትልቅ ነገር ከፍቼ ለመስራት አላማ ቢኖረኝ እዚህ 1 ዓመት ብደግም በቂ ብር ይኖረኛል እኮ። አሁን ምን መሰለሽ ብሩ መኖሩ ብቻ አይደለም፣ ገብቶሻል? ብሩ ኖሮሽ
ግልጽ ግብ መቀመጥ አለበት። ዝም ብሎ እንዲህ ብሰራ ደስ ይለኛል ወይ ሰው ስለሰራው ምናምን መሆን የለበትም። ገብቶሻል? ሰው ስላረገው ሰው ስላለው አይደለም። የምታረጊበት ምክንያት ሊኖርሽ ይገባል። አሁን ሱቅ ስትይ ምን አይነት ሱቅ ነው የምትከፍቺው? ለምንድን ነው የምትከፍቺው? የምትከፍቺው ሱቅ ውስጥ ምንድን ነው የምታቀርቢው? ያ የምታቀርቢው ነገር ለከስተመር አስፈላጊ ነው ወይ? ምክንያቱም የሆነ ሱቅ ከፍተሽ እኮ ከከሰርሽ ምንም ትርጉም ነው። ስለዚህ ሚዩት አድርጊ፣ ጫጫታ ነገር አለ። ስለዚህ የምታረጊው ነገር የተጠና መሆን አለበት። ምንም ስሪ እኮ ያዋጣል እኮ። ጽናት ይጠይቃል። ገብቶሻል? ትዕግስት ይጠይቃል። ጠንካራ ሰራተኝነት ይፈልጋል። የትኛውም ቢዝነስ የትኛውም ስራ ሳያለፋ የሚሳካበት መንገድ የለም። ምናልባት በምንም መንገድ የተሳካላቸውና ጥሩ የቢዝነስ ሰው የንግድ ሰው የሆኑ ሰዎችን ካየሽ ከመሬት ተነስተው እዛ አልደረሱ። ከስረዋል፣ ወድቀዋል፣ ተበላሽቶባቸዋል፣ አጥተዋል። ግን ምን ሆኗል? በጥንካሬና በጽናት ደጋግሞ ስለቀጠሉ ነው ያተሳካላቸው እንጂ የተሳካለትን ሰው ስታይ ስኬቱ ብቻ ነው የሚታየን እኛ ፊት ለፊት። ከጀርባ በጣም ብዙ ውድቀት አለ፣ በጣም ብዙ ስህተቶች፣ በጣም ብዙ ኪሳራዎች አስተናግዶ ነው እዛ የሚደርሰው ሰው። መጀመሪያ ጭንቅላትሽን ለምን ማዘጋጀትን ያለብሽ አልጋ ባልጋ እንደሆነ አይደለም ሊሰማሽ የሚገባው። እንደዛ ከሆነ ተሰብረሽ ነው የምትቀሪው። አንድ ሞክረሽ ከከሰርሽ ወይ ከወደቅሽ ትወድቂያለሽ። ከምንም በፊት ምንም ነገር ከመጀመርሽ ማሰብ ያለብሽ ምንም ነገር በቀላሉ እንደማይሳካ ይግባሽ። ሜቢ አሁን ያለሽን ካፒታል አተሽ እንደገና ጀምረሽ ይሆናል እኮ ስኬታማ የምትሆኚው አታውቂውም። ግን ምንም ነገር ስትጀምሪ አልጋ ባልጋ የሆነ ነገር የለም። ስለዚህ ከመጀመርሽ በፊት ብሩን አስቀምጪውና ጥናት አድርጊ። አሁን ልብስ ቤት አልሽኝ፣ እዚህ አይዲያ ሰርቼ ልብስ ቤት በሰራ ሁሉም ልብስ ቤት ከፍቷል። ከሰርሽ ማለት ነው። የተለየ ነገር ካላቀረብሽ፣ የተለየ ተፎካካሪ ካልሆንሽ፣ አሁን እዚህ ዱባይ ውስጥ ለምሳሌ ልብስ ቤት የሌለው የለም። እንደውም ከገዢው ይልቅ ልብስ ቤት ያለው በዝቶ እርስ በራሳቸው የሚገዛዙ ይመስለኛል። ነጋዴዎቹ ራሱ በዝቶ ማለት ነው። በፊት አልነበረም። አሁን ግን ሁሉም ሰው የሆነ ነገር ሲወጣ ልብስ ቤት፣ የአገር ባህል ልብስ መሸጥ፣ የሆነ ነገር መሸጥ፣ ልብስ ጫማ መሸጥ፣ ኦንላይን መሸጥ፣ በቃ ይሄ ሁሉም ሰው አደረገውና ሻጩም ገዢውም መፋጠጥ ሆነ። ስለዚህ አዲስ ነገር ያስፈልግሻል ማለት ነው። አንቺ አሁን አዲስ አይዲያ ማምጣት አለብሽ። ልብስ ቤት ሁሉም ስለከፈተ ልብስ ቤት መክፈት አለብሽ ማለት ነው። አንዳንድ ጊዜ ስጋ ቤት ይከፍትና አንድ ሰው በዛ ስጋ ቤት ካዋጣውና በጣም ሚሊዮነር ከሆነበት ከጎኑም ሌላ ሰው ይመጣና ስጋ ቤት ያዋጣል ማለት ነው ብሎ ስጋ ቤት ይከፍታል። ምን አለ ዳቦ ቤት ቢከፍት? ሀሳብ ነው የምነግርሽ። ገብቶሻል? ስጋ ቤቱ ሰው እየተሳካለት አይደል? ስለዚህ ተያያዥ ተመጋጋቢ የሆነ ነገር ምንድን ነው ብዬ ዳቦ ቤት ብከፍት ከስጋ ቤቱ አጠገብ ዳቦ ከኔ ይወስዳል፣ ሰው አብረን እንተኩሳለን ማለት የሌለ ነገር ነው እዛ ጋር ማቅረብ ያለብኝ። ገብቶሻል? እንጂ ስጋ ቤት ብከፍት እዛ ጋር እሱ ከስተመር አለው፣ እኔ ቁጭ ብዬ ፉክክር ሊሆን ነው ወይ የተለየ የዋጋ ምናምን ካላመጣው ተፎካካሪ ካልሆንኩ በስተቀር ኔቨር። ገብቶሻል? ስለዚህ ቢዝነስ ለመጀመር ስታስቢ አሁን ሀገር ቤት የምትሄጂ አይዲያውን የምሰጥሽ አንቺ በተለያየ መንገድ አስቢው። ለምሳሌ ፀጉር ቤት መስራት ብትፈልጊ ከዚህ በፊትም ነግሬያቸዋለሁ። ብሩን ታስቀምጪውና ምሳሌ ነው የምነግርሽ። ፀጉር ቤት ያልኩሽ ፀጉር ቤት መክፈት ብትፈልጊ ብሩን ባንክሽ ላይ ታስቀምጪውና ፀጉር ቤት ተቀጥረሽ ትሰሪያለሽ። መጀመሪያ ትምህርቱን ትማሪያለሽ። ብርሽ ይቀመጥ አይዝግም፣ ችግር የለው። ቁጭ ብለሽ ተቀጥረሽ ፀጉር ቤት ትሰሪያለሽ እንደ ተቀጣሪ። ነገ እኮ አንቺ ቦስ ነሽ። ስለዚህ ኤክስፒሪየንስ ትወስጃለሽ። መውጫ መግቢያውን፣ እንዴት ቢዝነሱ ይሰራል፣ የቱ ጋ ነው ከስተመር አያያዝ እንዴት ነው፣ ቢዝነሱ እንዲያዋጣ ምን አዲስ ነገር መጨመር አለብኝ። ገብቶሻል? ኤክስፒሪየንስ አንድ ዓመት እንኳን ምሳሌ ተቀጥረሽ ብዙ ኤክስፒሪየንስ ትወስጃለሽ፣ ከስተመር ትይዣለሽ። አሁን ሁሉ ነገር አወቅሽ አይደል? አሰራሩን የት ቦታ ብከፍቺ እንደሚያዋጣ ቁጭ ብለሽ ታጠኛለሽ። እየሰራሽ ስቲል ኢንካም እያገኘሽ ነው እኮ ተቀጥረሽ ስትሰሪ ኢንካም እያገኘሽ ነው። በዛውም ደግሞ ምን እያገኘሽ ነው? የቢዝነስ ፕላን እያወጣሽ። ከዛ ልክ ፐርፌክት ሲሆን ሁሉ ነገር ምግብ መብላት ያህል ሲቀልሽ ላጥ ብለሽ ቦታ መርጠሽ ትከፍቻለሽ። ያኔ አይከብድሽም ስራው፣ ከስተመር ይኖርሻል፣ አያያዙን አውቀሻል። ዝም ብለሽ ወስደሽ ኢንቨስት አላረግሽ ሰው አትከስሪ። ግን አንዳንዱ ሄዶ ገንዘቡ አለኝ ብሎ ብርግድ አድርጎ ይከፍትና የለም ድርቅ፣ ምንም አይዲያው የለው፣ ስለ ቢዝነሱ የማይገባው፣ እንዴት እንደሚመራ አያውቅም። እኔ በፀጉር ቤት ምሳሌ የሰጠሁሽን አንቺ መስራት በምፈልጊው ዘርፍ ተንትኝው፣ እንትን ሂንቱን የሰጠሁሽን
እንደዛ ብታደርጊ ጥሩ። ግን ቀደም የምነግርሽ ነገር ብዙ ውድቀት ያጋጥምሻል። ከውድቀት በኋላ ነው ስኬት ያለው። እሺ ማለት ፀጉር ቤትማ በደንብ ነው የሚያዋጣው። እኔ አጎቴ ፀጉር ቤት ይሰራል። እዛ ነበር አዲስ አበባ ሙሉ ፋሚሊ የሚያስተዳድረው በፀጉር በሚሰራው ነው። እና ጥሩ ስራ ነው ፀጉር ቤት የሴቶች በተለይ። እኔ በጥቅሉ ሀገር መግባት አልፈለግኩም ነበር፣ ግን ስለሰጠኸኝ ሀሳብ በቂ ሀሳብ ሰጠኸኛል፣ አመሰግናለሁ። እናታች ያላችሁ ደግሞ ቤት አሰርተሽ ነው የምትሉኝ፣ ቤት አላሰራም። እኔ ገና ትንሽ ልጅ ነኝ። መስራት ነው የምፈልገው እንጂ ተቀማጭ ብር አልፈልግም። ስርቼ ማግኘት የበለጠ ደረጃ ላይ መድረስ የምፈልገው የሆነ ነገር ይዤ ምጭጭ ብዬ መቀመጥ ስላልፈለግኩ ነው። አሌክስ በጣም ነው የምወደው ወላሂ፣ እውነት ለመናገር እና ቀጣይ ደግሞ ለአንተ ደግሞ ጥያቄ አለኝ ማለት ነው። አሁን እኔ ሀገር ቤት ስልክ ለመላክ ፈልጌ ነበር። ማለት አንተ አይፎን ብቻ ነው እንደ የምትልኩት? 2 ስልክ ፈልጋለሁ። ምንም ነገር እንልካለን። ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለልሽ። ዋትሳፕ ላይ መልዕክት ተይልኝ መልሳለን። እሺ ገባብኝ፣ ይቅርታ። እሺ ስልክ ቁጥር እዚህ ውስጥ አለልሽ የዋትሳፕ፣ እዛ ላይ መልዕክት ተይልኝ። እሺ እሺ። በጣም ነው የማመሰግነው። ኑርልኝ፣ ክበርልኝ። በቃ ሙሉ ሀሳቢ ሀገር እንድገባ አድርገኸኛል በጥቅሉ። እሺ በርቺ። እሺ እሺ። የሆነ ነገር ለመጀመር ትፈልጉና ትፈራላችሁ። ሪስክ አትፍሩ። እሺ ጋይስ፣ ሪስክ አድርጉ፣ ችግር የለውም። እመኑ። እኔ ዝም ብዬ አላችሁ። እኔ በህይወቴ ብዙ ሪስክ አድርጌ ያውቃለሁ። ብዙ ነገር ገንዘብ ሪስክ አድርጌ ያውቃለሁ። ራሴን ሪስክ አድርጌ ያውቃለሁ። ማግኘት፣ መስራት፣ ማሳካት የምፈልገው ጉዳይ ላይ መፍራት አያስፈልግም። በቃ ግፋ ቢል እኮ ብታጡ ነው። ግፋ ቢል ብትከስሩ ነው። ግፋ ቢል ቢበላሽ ነው፣ ቢፈርስ ነው። እንደገና ትጀምራላችሁ። ምን ችግር አለ? ከዜሮ የገነባችሁት ሁሉ ፈረሰ። ዋት በህይወት አለው አይደል? ፊልትራይ እንደገና ሞክራለሁ፣ እስካሳካው ሞክራለሁ። ከዚህ ውጭ እኮ ሌላ ምንም አይገጥማችሁ። አትሟሙ፣ አትተኑ። ጀስት ሉዝ ነው የምታደርጉት። ሉዝ ደግሞ ይቀጥላል። በሙከራ ቀጣይ ሙከራ ይቀጥላል። ያ ነው ህይወትን የሚያጣፍጠው።